ብዙ ሰዎች አንዴ የተወለደውን ብለው ሎጂክ በማቅረብ ስክሪፕቸርን ለማሳነስ ይጥራሉ። እንዲህ ብለው አንዴ ከተወለድክ ከእናት ማህፀን የቱንም ያክል የፈለገ የማይገባ መንገድ ብትሄድ እንኳን ወደ እናት ማህፀን ተመልሰህ አትገባም። ኦልሬዲ ምንድነህ ልጅ ነህ ይላሉ። እንዲህ ብሎ ነገር የለም። አንተ እኮ ከአብ ዘንድ ወጥተህ የመጣህ ልጅ ሳይሆን ከድቅድቅ ጨለማ የመጣህ ነህ። ኢየሱስ እኮ ለአብ ብቸኛ የባህሪ ልጅ ሲሆን አንተ ግን ከጨለማው ያ ታላቅ ወንድማችን ፈቅዶ ታናሽ ወንድም የተደረገን እንጂ እኛ ከአብ ዘንድ ወጥተን የመጣን አይደለንም። ከድቅድቅ ጨለማ ከሙታን መንደር የመጣነን። ሌላው ደግሞ አንዴ ከዳንክ በኋላ የፈለገ ነገር ብትሰራ መንግስተ ሰማይ ነው የምትገባው ካልክ በየትኛው ጠረንህ ነው የምትገባው? መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 1 እና ምዕራፍ 3 አንብቡ። ህብረት አለን ብንል ግን በምን ብንመላለስ? ማንን ነው የምናታልለው? ራሳችንን እናታልላል። እንዳውም እንዲህ አይነት ተግባር ያለው ማንን አያውቀውም ይላል? እግዚአብሔርን ራሱ አያውቀውም ይላል። እንግዲያውስ ለካ ይህ የስጋ ተፈጥሮ መንግስተ ሰማይን የመቀማት ያክል አቅም ካለው በጣም ሲሪየስ ትምህርት ነው ማለት ነው። ትምህርት መንፈሳችን ኦሬዲ ስለዳነ ኮራፕት አይሆንም። መንፈሳችን ሲልድ ነው፣ ታሽጓል። ስለዚህ ዋን ሴቭድ ፎሬቨር ሴቭድ የሚል አስተምሮ አለ። የሆነ ኃጢአት ብንሰራ እንኳን መንፈሳችን ኦሬዲ ሲልድ ስለሆነ መንፈሳችንን ስለማይነካው በስጋችን ስለምንሰራ አንዴ የዳነ ሰው ሁሌ ድኗል የሚል አስተምሮ አለ። ከዚህ ጋር እስቲ አንተ አስተያየት ምንድነው? ይሄን እንግዲህ ምናልባት በጣም በጥቂቱ ለመረዳት የአንደኛው ዮሐንስ መልእክትን ማንበብ ጥሩ ይመስለኛል። የአንደኛው ዮሐንስ ትምህርት ከኖስቲሲዝም በዛ ዘመን ከነበሩ ከኖስቲኮች ትምህርት አንጻር ነው ወንድማችን ሐዋርያው ቅዱስ ዮሐንስ የሚያነሳው እና በዛ ላይ ሲያነሳ ከኛ ጋር አብረው ነበሩ ይላል። ከኛ ጋር አብረው ነበሩ ማለት አብረውን ፕሮግራም ያደርጉ ነበር ሳይሆን እኛ በተካፈልነው በየትኛውም ነገር አብረውን ነው በቃ ሲካፈሉ የኖሩት። እኛ ጋር ያለው በሙሉ እኛን እንደዚህ ክርስቲያን ያስባለ ሰብስታንስ በሙሉ እነሱ ውስጥ ነበር አለ። ነገር ግን ከኛ ተለይተው ወጡ አለ። ከዛ እነዚህኑ ነው ወደታች ወረድ ብሎ ከዲያብሎስ ተወልደዋል ጭምር እስከ ማለት ድረስ የደፈረው። ትላንትና አብረውን ነበሩ፣ ትላንትና ከኛ ጋር ነበሩ፣ ትላንትና እኛ ምን ሆነን በሙሉ ሆነዋል። አስቀድሜ እንደነገርኩ እኛን ክርስቲያን ያደረገ የምንለው ነገር በሙሉ እነሱ ጋር ነበር። እኛ ምን ለማመደው፣ እኛ ምን ኖረው፣ እኛ ምን ኖረው የኛ ኮንቪክሽን ሁሉ የነሱ ነበር። በኋላ ላይ ግን ሉዝ አረጉት ነው ሉዝ አረጉት። ከኛ ጋር አይደሉም ማለት ወጥተዋል አለ። ወጥተዋል ማለት ቸርች ቀይረዋል አይደል? ከዚህ ኪንግደም ኤክስኮሙኒኬት አድርገዋል፣ ተቋርጠዋል። ስለዚህ በጣም ቀላሉ ትምህርት ይሄ ነው። አንደኛ ቆሮንቶስ ምዕራፍ 6 ኃጢአት ሁሉ ከስጋ ውጭ ይሰራል፣ የዝሙት ኃጢአት ግን በስጋ ላይ ይሰራል ይልና ላይካውን በዛ ዘመን አፍሮዳይትስ ቤተ ጣዖት ካለች ከአንድ ፕሮስቲቲዩት ጋር ቢተኛ በስጋው ላይ ኃጢአት ሰራ አይደለም የሚለው ሰውነታችሁ የእግዚአብሔር መንፈስ ማደሪያ ነው ይላል። ይሄን ስለዚህ ክርስቶስን ከቤልሆር ጋር አንድ ለማድረግ ነው እየጣረ ያለው ይላል። አየ ለዘላለም አንድ ሊሆኑ የማይችሉትን ኢየሱስና ቤልሆርን አንድ ለማድረግ ነው የሚጠራው። ስጋው ሄዶ ዝሙት ነው የሰራው፣ ግን አንድ ለማድረግ እየጣረ ነው የሚለው ስፒሪቱ ላይ ነው። አየ አሁን ኢየሱስ ውስጥ ነው ያለው ካሉ ሁለንተናው ህብረት እያደረገ ነው ሰውየው። ስጋው ላይ ነው ኃጢአት እየሰራ ያለው እያልን አይደለም። ፉሊ ሰውየው ኮራፕትድ ይሆናል። አየ ስለዚህ ነው ጳውሎስም አንዳንድ በጣም ሲሪየስ የሆኑ እርምጃዎችን የሚወስደው ለዛ ነው። በጣም ሲሪየስ የሆኑ ቆላስይስ ምዕራፍ 3ን ማንበብ ጥሩ ነው። ቆላስይስ ምዕራፍ 3 አሁን ከክርስቶስ ጋር ከተነሳችሁ ክርስቶስ ባለበት በላይ ያለውን እሹ ይልና በላይ ያለውን አድርጉ፣ እርሱ ሲገለጥ አብራችሁ ትገለጣላችሁ ብሎ ቦርናጌል ላደረጉ በጌታ ናቸው ለምንላቸው ቆላስይስ ከተማ ያለ ቸርች ውስጥ ላሉ ሰዎች የተጻፈ ነው። ከዛ አዛች ወረድ ብሎ ምዕራፍ 3 ከቁጥር 3 ጀምሮ ስናነበው ይዘረዝራል አንዳንድ ኃጢያቶችን፣ ዝሙት ማድረግ ይዘረዝር። እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱ፣ ዴድ ኢንድ ማለት ይዘጋዋል። ይሄንን የሚያደርግ የእግዚአብሔር መንግስት አይወርስም ይላል። ቦርናጌል ለሆኑ ሰዎች ነው የተጻፈ ያለው፣ ቸርች ውስጥ ላሉ ሰዎች እንደውም ከክርስቶስ ጋር ከተነሳችሁ ለተባሉ በክሩሲፊክሽኑ በሪዘሬክሽኑ በቃ በእምነት ህብረት አድርገናል፣ አብረን ሞተን አብረን ትንሳኤን ተካፍለናል ብለው ህብረት አድርገናል ላሉ ሰዎች ነው የተጻፈው። እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ብሎ 4 ነጥብ
ኢየሱስ የዘላለም ሕይወት ሰጪ ነው ወይስ የዘላለም ሕይወት ነው? ኢየሱስን ያመነ ወደፊት የዘላለም ሕይወት ይኖረዋል። አሜን። ኢየሱስን ያመነ ወልድ ያለው ሕይወት ይኖረዋል። ወልድ ያለው ሕይወት አለው። ለምን? እግዚአብሔር ስለ ልጁ የመሰከረው ምስክርነት ምን የሚል ነው? ይህ የዘላለም ሕይወት ያለው በልጁ ውስጥ ነው። ስለዚህ ልጁ ያለው ሕይወት አለው። ልጁ አለኝ ሕይወት ግን ወደፊት አገኛለሁ የሚባል ትምህርት የለም። ኢየሱስን ተቀብያለሁ የዘላለም ሕይወት ደግሞ ቁጭ ብዬ እየጠበቅኩ ነው የሚባል ትምህርት የለም። ኢየሱስ አለኝ የዘላለም ሕይወት ይኖረኛል ብሎ የለም። ኢየሱስ ሌላ ስሙ የዘላለም ሕይወት ነው። ኢየሱስን ከተቀበልክ በኋላ ቁጭ ብለን የምትጠበቀው የዘላለም ሕይወት የሚባል ካለ ያለ አማራጭ አንድ ነገር ብቻ ነው፣ ጌታን መቀበል እና ጌታን እንድትቀበሉ ጋብዛችኋለሁ። ኢየሱስን እያመናችሁ የዘላለም ሕይወት ወደፊት የምትጠብቁ ቁጭ ብላችሁ አንድ ቀን እሱንም ደግሞ ዳማንያ ቃል ደግሞ የኔ ነገር ደካማ ነኝ ላጣውም እችላለሁ የምትሉ ሰዎች ተስፋችሁ አንድ ነው። ጌታ ኢየሱስ ክርስቶስን የመጽሐፍ ቅዱሱን ኢየሱስን ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ መቀበል። የሚያስተምሩት ከእንትን መጽሐፍ ላይ ነው ይላል፣ ከእናንተው መጽሐፍ ላይ ነው። እስካሁን ድረስ ከቁርአን አልጠቀስንም። እስካሁን ከታምረ ማርያም አልጠቀስም። እንዴ ከጻፈው መጽሐፍ ላይ አለማንበባችሁ ያስፈርድባችኋል እንጂ እኛ ስላነበብነው ልትፈርዱብን አይገባም። ሃይማኖት ከየት ይሸመጠጣል? ዝም ብለህ ቁጭ ብለህ አስበህ ትፈጥረዋለህ እንዴ? አባቶቼ ያመኑትን እኮ ነው የምነግርህ። ኢየሱስ ያስተማረውን ሐዋርያት የጻፉትን አባቶቼ የከተቡትን እኮ ነው የምንነግርህ። እኛ ላይ ደርሶብን ነው። እኛ ተረኛ ነን። ያንን ነው እኮ የምንነግርህ እንጂ ከየት እንሸመጠጣለን? ይሄን እኮ ድሮ አትናቴዎስ ብሎታል እና እኮ እሱን እኮ ነው የምንለው። ይሄን እኮ ጳውሎስ ያለውን ነው እኮ እሱን እኮ ነው የምንለው። እሱን እኮ ነው። አዲስ ነገር እንደ አቴና ሰዎች ልጠብቁ ነው እንዴ? የአቴና ሰዎች ናቸው ፈጠራ የሚወዱት፣ የፈጠራ ትምህርት የሚወዱት። ኢየሱስ ያስተማረውን ሐዋርያት የሰበኩትን አባቶች ያጸኑትን በመከራ ውስጥ ያጸኑትን ያንን እውነት ነው ለእናንተ የምናስተላልፈው። አንድ ክርስቲያን አንድ አገልጋይ አዲስ ትምህርት የመፍጠር መብት አልተሰጠውም፣ እድል አልተሰጠውም። ማንህና ነው የምትፈጥረው? ምንድነህና ነው የምትፈጥረው? ቃላት መሰንጠቅ ምናምን አዳዲስ ቃላቶች እንደው የሉም ሰምተን ማናቃቸውን መፍጠር። ይሄ ሁሉ በቤተ ክርስቲያን ውስጥ ተቀምጦ ወንጌልን ለመቃወም የሚደረግ ነገር ነው። የዘላለማዊ ዋስትና ማረጋገጫና የእግዚአብሔር ቅዱሳን ጽናት ይላል። የዘላለማዊ ዋስትና ማረጋገጫና የእግዚአብሔር ቅዱሳን ጽናት። በክርስቲያኖች መካከል የሚነሳ አንደኛውና አከራካሪ የሆነው ርዕሰ ጉዳይ እውነተኛና ዳግም የተወለዱ አማኞች ደህንነታቸውን ይዘው ይቆያሉ ወይስ ያገኙትን የሚያጡበት ሁኔታ ይኖራል የሚለው ነው። ማንኛውም ክርስቲያን በአንድ ወቅት ክርስቶስን አምነው የተቀበሉና ኋላ ግን ይህን እምነታቸውን የተዉ ሰዎችን አብዛኞቹ አማኞች አንድ ጊዜ መልካም የክርስትና አካሄድ የነበራቸው ኋላ ላይ ደግሞ በኃጢአት ከመውደቃቸው የተነሳ ያንን የመልካም ሕይወት አናኗር የማይኖሩ ሰዎችን ደግሞ የሚያውቁ ክርስቲያኖች አሉ። እንትና እንደዚህ ነበር፣ አሁን እንደዚህ ነው። ከዚህ የሕይወት ገጠመኝ የተነሳ ብዙ ሰዎች በአንድ ወቅት ድነው ይዘውት የነበረው ሕይወት በሌላ ጊዜ ከኃጢአታቸው የተነሳ ወይም በክርስቶስ ማመናቸውን ስለሚያቆሙ የተቀበሉትን ደህንነት ያጣሉ የሚለውን ሐሳብ መቀበሉ ቀላል ነው። ደህንነታቸውን ያጡ የሚመስሉ ሰዎችን የምናቅ ብንሆንም እኛ መደምደሚያ ልናደርግ የሚገባው መጽሐፍ ቅዱስ የሚሰጠውን ትምህርት እንጂ የግል ተመክሯችንን ወይም ግንዛቤያችን ሊሆን አይገባ። አበበን በቀለን መጥቀስ ሳይሆን ቅዱስ ቃሉን መጥቀስ ነው ሐሳብ። አማኞች ስላላቸው ዋስትና ወይም መተማመኛ እንደዚሁም የክርስትና ሕይወታቸውን በመራመድ ረገድ ስላላቸው ጽናትና የመንፈስ ብርታት መጽሐፍ ቅዱስ ምን ያስተምረናል ይላል። አንደኛ አማኞች ለዘላለም ዋስትና አላቸው፣ ምክንያቱም ከእግዚአብሔር ጋር የታረቁ መሆናቸው ስለታወቀና ከእርሱ ጋር ሰላም ስላላቸው ይላል። ያ ሮሜን ለመጥቀስ ነው፣ በኋላ ትንሽ አነበዋለሁ። ሁለተኛ እግዚአብሔር ሁልጊዜ የጀመረውን ስራ ስለሚፈጽም የአማኞች ሁኔታ ለዘላለም የተረጋገጠ። ሶስተኛ አማኞች ለዘላለም ደህንነታቸው ተረጋግጦላቸዋል፣ ምክንያቱም የእግዚአብሔር መንፈስ ቅዱስን የተቀበሉ ስለሆኑና በእርሱም የታተሙ በመሆናቸው። አራተኛ አማኞች የዘላለም ዋስትና አላቸው፣ ምክንያቱም ኢየሱስ ራሱ ስለሚጠብቃቸውና ስለሚንከባከባቸው ነው። አምስተኛ አማኞች ለዘላለም የተጠበቁ ናቸው፣ ምክንያቱም ከክርስቶስ ጋር ሞተው ሕያዋን ሆነው የተነሱ ስለሆነ። ስድስተኛ አማኞች ዘላለማዊ ዋስትናቸው የተጠበቀ ነው፣ ምክንያቱም እያንዳንዳቸው የክርስቶስ አካል ክፍሎች ስለሆኑ። ሰባት አማኞች ኃጢአት በሚሰሩበት ጊዜ ኢየሱስ ስለሚማልድላቸው ለዘላለም ዋስትናቸው የተጠበቀ ነው። እኔ አይደለም እኔ ያልኩት ይሄ መጽሐፍ። ስምንተኛ ጠቃሚ የሆነ ማጠቃለያልና ኮንክሉድ ያደርገዋል ይሄ መጽሐፍ። ይሄ ደግሞ ገጽ 892 ነው፣ ቅጽ 2 ላይ ቅጽ 2 ነው። ስልታዊ ነገረ መለኮት። ይሄ በየስነ መለኮት ትምህርት ቤት ውስጥ ላይብረሪ ላይ አለ፣ በየቸርቹ ላይብረሪ ላይ አለ። ለኔ መጀመሪያ እንደውም ይሄን መጽሐፍ አሽገው የሰጡኝ ሰው ጅማ ላይ የአንድ ትልቅ ቤተክርስቲያን ሰው ናቸው።
እኔ ደግሞ አነበብኩት ማለት ነው። የቅዱሳን ጽናት እውነተኛ ክርስቲያኖች ደህንነታቸውን ሊያጡ ይችላሉን? በእውነት እንደገና የተወለደ መሆናችንንስ እንዴት እናውቃለን ይላል። ወደ ቅዱስ መጽሐፍ እንግባና ዘካርያስን ታውቁታላችሁ። ዮሐንስ ተጸነሰ። ከዛ በኋላ ስም አውጣለት ተባለ። ብራና ላይ ጻፈ። ስሙ ዮሐንስ ነው ብሎ አለ። በዛ ቤተሰብ ያልተለመደ ስም ቢሆንም በሌዋውያን ውስጥ ግን ዮሐንስ ብሎታል። ከመንፈስ ቅዱስ የተመረጠ ስም ነው። ዮሐንስ ማለት የቃሉ ፍቺ ምንድነው? የእግዚአብሔር ጸጋ ማለት ነው፣ ግሬስ ማለት ነው። እና ዮሐንስ ተወለደ። ወረድ ብሎ ስለ ኢየሱስ ያወራው ነው። እስቲ የመዳን ቀንድ በሉ። የመዳን ቀንድ ምንድነው? ቀንድ ምንድነው? ቀንድ በመጽሐፍ ቅዱስ ኃይል ፓወር አውቶሪቲ ወዘተ ቀንድ እንደሱ ማለት ነው። እንዲያርጌ ነው ምድነው፣ እንዲ ካላረኩ አልድንም፣ እንዲ ካረኩ ነው ምድነው የሚል ሰው ቀንድ አለክ ማለት ነው። ብራዘር ቀንዳም ምንም አቅም የለም። እውነት ልንገር፣ ያለ ኢየሱስ ተስፋ የለም። ያለ ኢየሱስ እኔ እዚህ የመጣሁት ኢየሱስን ላከብር ነው። ዛት ሚንስ አንተ ልክን ልነገር ነው። እግዚአብሔር ኢየሱስን ብቻ አክብረው። እዚህ ቤት ማንም ሰው አይታይ። ሸፍነን እስከዛሬ ያቆየህን የደገፍከን በብዙ ነገር ውስጥ ስናልፍ ያበረታህን አቅማችን ጉልበታችን ስንፍገመገም የደገፍከን ስንወድቅ ያረገጥከን ያነሳህን የእግዚአብሔር ልጅ ኢየሱስ አንተ ብቻ ከፍ በል። የሰው ትምክት የሰው ኃይል ሁሉ ይውደቅ። ያንተ ማዳን ያንተ ጸጋ ያንተ ምሕረት ያንተ ህይወት እርሱ የተገለጠ ይሁን። እግዚአብሔር ሆይ ኢየሱስን አክብረው። በዚህ ቤት ውስጥ ኢየሱስን ብቻ አክብረው። እኔነት በኢየሱስ ክርስቶስ ስም የተደበቀ ይሁን። እኔነት በኢየሱስ ስም የተሰበረ ይሁን። አሜን። አባቱ ዘካርያስም መንፈስ ቅዱስን ሞላበትና ትንቢት ተናገረ እንዲህ ማለት፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። በእርግጥ እስራኤላዊ ነው። በእርግጥ በሮም ቀኝ ግዛት ውስጥ ያሉ ናቸው። ትልቁ መላቀቅ የፈለጉት ነገር ከአሕዛብ ቀኝ ገዢዎቻቸው መዳን ነው። ግን ለኛ ከዛም ያልፍ መዳን ስለተፈጸመ በዛ አቅጣጫ እንድትሰሙኝ ብዬ ነው። ዘካርያስ እያወራ ያለው መዳን ቀንድ የሚልበት ምክንያት ዋነኛነት አምልኮተ እግዚአብሔርን በአግባቡ እንዳይፈጽሙ ከእንደገና በአሕዛብ ምድራቸው ተረግጣ በቤተ መቅደሱ ስራና በአገልግሎቱ ፖለቲካው እየገባ በቀኝ ግዛት ውስጥ ሆነው መሲህ ጠፍቶ በዳዊት ዙፋን ላይ ንጉሥ ጠፍቶ እንደዚህ ባሉበት ሁኔታ ስለሆነ ያለው ኢየሱስን የጠበቁት ከዛ አቅጣጫ ብቻ ነው። ነገር ግን እናንበው እንደዚህ ይላል ቁጥር ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷል። እዚህ ቤት እንዴ የለም አላልኩ? ደምብላው የለም፣ ፊደል በፊደል ነው፣ ቁጥር በቁጥር ነው። የመዳን ቀንድን አስነስቶልናል ማለት ምን ማለት ነው? አስነስቷል ቢል ለአንተ ይሁን ለማን እንደሆነ አይታወቅ። አስነስቷል ኦኬ፣ ግን አስነስቶልናል ምን ማለት ነው? ኢየሱስ ክርስቶስ አባት ይርዳኝ። ኢየሱስ ክርስቶስ ቃል ስጋ ከሆነበት ጊዜ ጀምሮ ቃል ስጋ ከሆነበት ጊዜ ጀምሮ የሚያደርገው የሚሆነው የሚሰራው ነገር አንዱም ለሱ አይደለም። እስቲ ወክሎኝ ነው በሉ፣ ወክሎኝ ነው በሉ። ቃል ስጋ ሆነ። ለምን ሆነ? ምድርን መጎብኘት አምሮት እንደው እስቲ ዓለም ምን ትመስላለች ብሎ ነው። ለመጣ ቃል ለምን ሰው ሆነ? ቃል ለምን ስጋ ሆነ? አቤት! እግዚአብሔር ካንተ እግዚአብሔር ካንቺ በግል የሚፈልጋቸው ነገሮች አሉ። እነሱን አንዳቸውንም አንተ ላይ አላገኘም፣ አንቺ ላይ አላገኘም። ስለዚህ ቃል ምን ሆነ? ሰው ሆነ። ቃል ስጋ ሆነ። በሰውነቱ ቃል ስጋ ከሆነበት ጊዜ ጀምሮ የሆናቸው የሚሆናቸው የሚያደርጋቸው ነገር አንዱም ለርሱ አልተቆጠረም። ሊያስቆጥር አልመጣም። እንዴት ነኝ እግዚአብሔር አባቴ ሄድኩልህ እኮ በመርከብ ላይ ምንድነው በታንኳ ላይ በባህር ላይ ይላል። ዳቦ አራባው እኮ ይላል። እያንዳንዷ የሚሰራ አረቆይ ተው እስቲ ሲጸነስ ጀምሩ ሕፃን ተወልዷል። አሜን አቤት! ሕፃን ተወልዷል፣ ወንድ ልጅም ተሰጥቷል። አይመጣም። እሱ ለአንተና ለኔ ነው። እኔ ስወለድ አንተ ስትወለድ ሕፃን ተወለደ ይባላል። ለምን? ለማንም ስላልተወለድክ። ስለዚህ አንተ ጋር ሲሆን ምን ይሆናል? ሕፃን ተወልዷል። ለአንተ ነው። ለኢየሱስ እንደሱ አይደለም። ለኢሳይያስ ተወለደ ልትለው ይችላል። ለዳዊት ተወለደ፣ ለሙሴ ተወለደ፣ ለአብርሃም ተወለደ። ኢየሱስ ጋር ስትመጣ ሕፃን ተወልዶልናል ማለት የራስ ነው የምታረገው፣ ያንተ ነው። ማርያም ይዛው ተቀበላታ ሰውየው። ምን ነው ቢሉ እዛው መለሰላት፣ አይኖቼ ማዳንህን አይተዋል። ማርያም ይዛው ለዓለም የሆነ ይሄ ማለት አድጎ ሊጦርሽ አይደለም፣ ለዓለም ሁሉ ሲሞት ባይንሽ ታያለሽ ተባለ። ስለዚህ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ለኔ ነው። ቀጥሎ ደግሞ ስሙን ኢየሱስ ትይዋለሽ ወይም ስሙን ኢየሱስ ትለዋለህ ተባሉ። እሺ ስሙ እንኳን ለርሱ ለራሱ
ለሱ መጠሪያ ስሙ ነው የተሰጠው ግን ለኛ። እስቲ ኢየሱስ ትዝ ይላችኋል? የሆነ ወንጌል ትዝ አይላችሁም? እሱም ቦታ የሚነግረን ኢየሱስ የሆነ ጋኔን አግኝቶ በስሙ ያስወጣ ቀን ትዝ አይላችሁ? የሆነ ርኩስ መንፈስ አግኝቶ የሆነ ቦታ ጋር ኢየሱስ አግኝቶ እንደዚህ አላለውም? አንተ ርኩስ መንፈስ በኢየሱስ ስም ውጣ አላለውም? ኢየሱስ በስሙ አጋንንት አውጥቶ አያውቅም እንዴ? ወገኖቼ ኢየሱስ በስሙ አጋንንት አውጥቶ አያውቅም። በስሙ ሙታን አስነስቶ አያውቅም። ለምን? ስሙ ለኔ ነው የተሰጠ። መጽሐፍ ነው የሚለው። ምንድነው የሚለው? ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ። ለማን የተሰጠ? ለሰዎች ምን የሆነ የተሰጠ ምን ስም? ከሰማይ በታች ሌላ የለም። ስለዚህ በስሙ የኃጢአታችሁ ስርየት ተሰበከላችሁ። ልጆቼ ሆይ ኃጢአታችሁ ስለ ስሙ ምን ሆነ? ተሰረየላችሁ። እያንዳንዱ ታሪኩ ኢየሱስ 33 ዓመት ሙሉ በድህነት ኖረ ምናምን የኔ ምስኪን ዶንዶንዶን አይ ይብለ ሚላቀሰው ሊኖር ይችላል። ኖ በእርሱ ድህነት እናንተ ባለጠጎች ተሆኑ ማለት የሚሆናቸው ነገሮች ሁሉ ለኛ እንደው ቀጠቀጡት እኮ አሰቃዩት እኮ ወዘተ ሰውነቱን ከራስ ፀጉሩ እስከ እግር ጥፍሩ አየኔ ጌታ የየየየየየ ከዛሳ አልቀሰ ከተበተንክ ጉድፈላ። መጽሐፉ የሚለው በእርሱ ቁስል እኛ ተፈው የሚሆናቸው ሁሉ ስለማነው ስላንተ ነው። መጽሐፍ ነው የሚለው ሲሰቀል እንኳን ከእርሱ ጋር ተሰቀላችሁ፣ ሲሞት እንኳን ከእርሱ ጋር ሞታችኋል ነው የተባለው። የሚሆነው ሁሉ ማንን ወክሎ ነው? ወይም በሌላ አነጋገር አንዱ ስለ ሁሉ ሞተ አይደለ? እንኪያስ ሁሉም ምን ሆኖ ሞቷል። እሺ ሞቻለሁ በሉ፣ ያን ቀን በሉ በኃጢአቴ ምክንያት ሞቻለሁ በሉ። ተነስቷል፣ ለጽድቅ እንኖር ዘንድ ከእርሱ ጋር አብረን ተነሳ። መነሳት ብቻ አይደለም፣ ቀጥሎ ከእርሱ ጋር በቀኙ አስቀመጠን። ይመጣል ድጋሚ። መጽሐፍ ምን ይላል? ሕይወታችሁ ነው ክርስቶስ በሚመጣ ጊዜ ያን ጊዜ እናንተም ከእርሱ ጋር አብራችሁ በክብር ትገለጣላችሁ። ይነክሳል። መጽሐፉ የሚለው እንነክሳለን ይላል። ባሪያዎቹ ከእርሱ ጋር ኖሩና ነገሱ ይላል። ነገሱ የሚሆነው ሁሉ የሚነክሰው በሰውነቱ ነው። ልብ በሉ እና በሰውነቱ የሚሆናቸው ሁሉ ለኛ ተቆጠሩ። በመጽሐፍ እንደተጻፈ ብንጸና ከእርሱ ጋር እንነክሳለን። ያ ብቻ አይደለም። በዛ በራእይ ምዕራፍ 20 ከቁጥር 6 በኋላ በፊተኛው ትንሣኤ የሚነሱ ሁሉ ብፁዓን ናቸው። ለምን? ከእርሱ ጋር 1000 ዓመት ሙሉ ኖሩና ነገሱ። በጣም ለማመን የሚከብድ ነገር ሁሉ መጨረሻ ይጻፋል። ራእይ 2 ላይ ባሪያዎቹም ከእርሱ ጋር ነገሱ። ታውቃለህ አይደለ? ምድር የምትናወጠው ባሪያ ሲነግስ ነው። መጽሐፍ እንደሚለው እኛ ግን ነግሳለን፣ ምንም ማድረግ አይቻልም። ባሪያዎቹ ከእርሱ ጋር ይነግሳሉ ይላል መጽሐፍ ነው የሚጽፈው። በሰውነቱ ያደረጋቸው ነገሮች ለክርስቲያኖች ተቆጠሩ። ኢየሱስን የበላው ከእርሱ የተነሳ በሕይወት ይኖራል፣ ዘላለም ሕይወት አለን። አሁን እናንብና በዳዊት ቤት የመዳን ቀንድን አስነስቶልናል። ለኢየሱስ ሁሌ ሲነበብ ወዴታ አምጥተህ ሆኖ የምታነበው ላንተ አድርገህ ነው የምታነበው። ኢየሱስ እኮ ተወለደ፣ አራከው ተወለደልኝ ይባላል። እንደው እኮ ገደሉት ኖ ሞተልኝ ነው የሚባለው። እያንዳንዷ ነገር የእግዚአብሔር ልጅ በምድር ላይ የሚሰራት ሁሉ ላንተና ለኔ ነው። እዚህ ቤት ላለ ነው፣ ለመላእክት አይደለም። ላንተና ለኔ ነው እየፈጸመ ያለው እየሰራ ያለው። የሚቀረን ነገር በሙላት ያደረጋቸውን ነገሮች ለኛ አድርጎ መቀበል። በሙላት ግራችን እርሱ የሰራቸውን የኛ አድርገን ከምንቀበል ይልቅ እኛ የሰራናቸውን መቁጠር እንወዳለን። እስቲ ወገኖቼ ኢየሱስ ያደረገልን የሰራልን በዚህ ገብቶ በዚህ ወጥቶ ይሄን ሁሉ ሰርቶልህ ከሚባል ይልቅ ወገኖቼ እስቲ ሰሞኑን ምን ነበር የሰራ ነው ስንባል ደስ ይለናል። የሱ ከሚቆጠርልን እኛም እናስቆጥረውን ብንቆጥር ደስ ይለናል። ያ ነው ትልቁ ችግር። ሃይማኖት ትልቁ አደጋው ይሄ ነው። ሃይማኖት የእግዚአብሔርን አይቆጥርልህም፣ ያንተን ነው የሚቆጥርልህ። ትንሽ ስትሰራ ያጨበጭብላል። አጨብጭቡለት። በእውነት ይሄ ሰው በእውነት 7 ቀን ነው ጾሞ የወጣው ለምድሪቱ ነው የጸለየው እልል በሉለት ይልና ከዛ በኋላ ሰው ነህና ትሰናከላለህ፣ ትደክማለህ። ያን ጊዜ ደግሞ ስደቡት፣ ቱበሉት፣ አትጨብጡት፣ አትንኩት፣ እርኩስ ነው ምናምን ይላል። ይሄን ማስተምር እኔ በዚህኛው ሰውዬ መንገድ በህይወቴ ዘመን ሄጄ አይደለም። እንወዳደር እንዴት ነው ነገር? ነገር ግን እውነታው ይሄ ነው። ይህ ሰው ተስፋ አለው። ይህ ሰው የእግዚአብሔር ልጅ ነው። በእንደዚህ በእኛ ወቅታዊ ስሜት መውጣትና መውረድ ላይ የተመሰረተ ህይወት እግዚአብሔር አልሰጠንም። በአንተ ማንነት ላይ የተጣለ ህይወት አልሰጠንም። ኃይል የሚያስፈልገው የማይችልን ነገር ወደሚችል ነገር ለማምጣት ነው። ውሃ ወደ ላይ አይወጣም። ስለዚህ ወደ ላይ የማይወጣን ውሃ ወደ ላይ እንዲወጣ አቅም ስለሌለው ስለማይችል ተፈጥሮ ስላይደለ የሆነ ኃይል ያስፈልገዋል። የሆነ ፕሬሸር፣ ኤነርጂ፣ ፓወር ምናምን ያስፈልገዋል ውሃውን ወደ ላይ ለመውሰድ። እኔና አንተ በእግዚአብሔር ፊት መቼም የዘላለም ህይወት በራሳችን ልናገኝ አንችልም።